ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን፣ ይህ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የኢትዮጵያ ገነት ቤተክርስቲያን ዓለም አቀፋዊ የተልእኮ ስትራቴጂ አቀረበች። የኢትዮጵያ ሙሉ ወንጌል አማኞች አስኮ አጥቢያ ግንባታ በአዲስ አበባ ተጀመረ። ከውጪ በዛምቢያ የሚሰራጩ ግልጽ የመዝናኛ ይዘቶች በህፃናት ላይ አሉታዊ ተጽዕኖ እያሳደሩ መሆናቸውን የዛምቢያ ወንጌላውያን ህብረት ገለጸ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የኢትዮጵያ ገነት ቤተክርስቲያን ዓለም አቀፋዊ የተልእኮ ስትራቴጂ አቀረበች። የኢትዮጵያ ገነት ቤተክርስቲያን ከደቡብ ኮሪያው ፔስ ተልእኮ ጋር በመተባበር ያዘጋጀችውን ሁለንተናዊ ዓለም አቀፋዊ የተልእኮ ስትራቴጂ ለቤተክርስቲያኒቱ ስራ አስፈጻሚ ኮሚቴ አቀርባለች። ስትራቴጂው ወንጌልን ከማዳረስ ባሻገር ማህበረሰቡን በተለያዩ ማህበራዊ አገልግሎቶች ለማገልገል የሚያስችል አቅጣጫ እንደሚያስቀምጥ ተገልጿል። በስትራቴጂው ውስጥ የወንጌል ስራ፣ የሰብአዊ ድጋፍ፣ የማህበረሰብ ልማትና የመንፈሳዊ አገልግሎት መርሃ ግብሮችን በተቀናጀ መንገድ ለማስፈጸም የሚያስችሉ እቅዶች ተካተዋል። ይህም የቤተ ክርስቲያኒቱ በሀገር ውስጥና ከሀገር ውጭ የምታከናውናቸውን የተልእኮ ስራዎች ይበልጥ ውጤታማ እንዲሆኑ ያግዛል ተብሏል። በገለጻው ወቅት የቤተ ክርስቲያኒቱ ፕሬዝዳንት መጋቢ ታምራት ታሪኩ ስትራቴጂው የቤተ ክርስቲያኒቱን የተልእኮ ራዕይ ለማሳካት አስፈላጊ መሰረት እንደሚሆን ገልጸው ተግባራዊ ለማድረግም ሙሉ ቁርጠኝነት እንዳለ አረጋግጠዋል። ቤተ ክርስቲያኒቱ በዚህ አዲስ ስትራቴጂ አማካኝነት የወንጌል ተልእኮዋን ከማህበራዊ ኃላፊነቷ ጋር በማጣመር ለማህበረሰቡ የበለጠ አስተዋጽኦ ለማበርከት እንደምትሰራ ተገልጿል። መረጃው የቤተ ክርስቲያኒቱ ነው። የኢትዮጵያ ወጣት ክርስቲያን ማህበር ለአርቲስቶችና ማህበረሰብ አገልጋዮች የእውቅና መርሃ ግብር አካሄደ። የኢትዮጵያ ወጣት ክርስቲያን ማህበር በወጣቶች መካከል መልካም እሴቶችን ለማጎልበትና አዎንታዊ ተጽዕኖ ለመፍጠር ሲያከናውን ለቆየው ስራ አካል አስተዋጽኦ ላበረከቱ ለአርቲስቶችና ለተለያዩ ማህበረሰብ አገልጋዮች የእውቅና የምስጋና መርሃ ግብር አካሂደዋል። ፕሮግራሙ ግንቦት 30 ቀን 2018 ዓ.ም በፊላደልፊያ የክርስቶስ ኪዳን ቤተክርስቲያን የተካሄደ ሲሆን በስነ ጥበብ ዘርፍና በማህበረሰብ ውስጥ ገንቢ አሻራ ላስቀሩ ግለሰቦች እውቅና ምስክር ወረቀትም ተበርክቶላቸዋል። በዚህም አርቲስት ሸዋፈራው ደሳለኝ እና አርቲስት አረጋዊና አሰፋ የማህበሩን 21ኛ ዓመት በማስመልከት ለሰጡት በጎ አድራጎትና ለወጣቶች በፈጠሩት አዎንታዊ ተጽዕኖ እውቅና ተሰጥቷቸዋል። በተለይም አርቲስት ሸዋፈራው ደሳለኝ የተቋሙ የክብር አምባሳደር በመሆን በርካታ መልካም ተግባራትን ማከናወናቸውም ተወስቷል። ከአርቲስቶቹ በተጨማሪ ጋዜጠኛና አገልጋይ ታምራት ሞቲ፣ አቤኔዘር ነብዩ ከመሃናይም ክርስቲያን ህብረትና ታምራት ኑሪ በማህበረሰብ ውስጥ ላበረከቱት አስተዋጽኦ የእውቅና ምስክር ተቀብለዋል። በዕለቱ የማህበሩ ፕሬዝዳንት ዶክተር ሳሙኤል ይርዳው በሰጡት መልእክት ማህበሩ በወጣቶች ህይወት ላይ ዘላቂ ለውጥ ለማምጣት በትምህርት፣ በስልጠናና በማህበራዊ ድጋፍ ዘርፎች ሰፊ ስራ እየሰራ መሆኑን ገልጸዋል። ማህበሩ በዚህ ዓመት ብቻ ከ14 በላይ ወጣቶች የስልጠና ስኮላርሺፕ እንዲያገኙ ከማድረጉ ባሻገር ለችግር ተጋላጭ ህጻናትና ታዳጊዎች ድጋፍ እንዲሁም ለአንዳንድ ቤተሰቦች የቤት ኪራይ ድጋፍ በማድረግ ተጠቃሽ ስራዎችን ማከናወኑ ተገልጿል። በፕሮግራሙ ላይ የእግዚአብሔር ቃል መልእክት ያካፈሉት አገልጋይ ሸዋፈራው ደሳለኝ ደግሞ ቤተክርስቲያን በዘመኑ ተግዳሮቶች ፊት በመንፈሳዊ ጥንቃቄና በዝግጅት መቆም እንደሚገባ አሳስበዋል። የኢትዮጵያ ወጣት ክርስቲያን ማህበር እንደገለጸው እንዲህ ያሉ የእውቅና መርሃ ግብሮች መልካም ስራን የሚያበረታቱ ከመሆናቸው ባሻገር ሌሎች ወጣቶችን በማህበረሰባቸው ውስጥ አዎንታዊ ለውጥ እንዲያመጡ መነሳሳት እንደሚፈጥሩ ተጠቁሟል። የልጆችና ወጣቶች አገልግሎትን ለማጠናከር በሐረር ስልጠና ተካሄደ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በምስራቅ ኢትዮጵያ የሚገኙ የልጆችና ወጣቶች አገልጋዮች፣ ቄሶችና ወንጌላውያን የተሳተፉበት ስልጠና በሐረር ከተማ አካሂዳለች። ሁለንተናዊ እድገት ለልጆችና ወጣቶቻችን በሚል ርዕስ የተሰጠው ስልጠና ልጆችና ወጣቶች በመንፈሳዊ፣ በስነ ምግባርና በማህበራዊ ዘርፎች ተገንብተው የተፈጠሩበትን ዓላማ እንዲያውቁና በእግዚአብሔር የተሰጣቸውን ጸጋና ተሰጥኦ በመጠቀም ለማህበረሰብ በረከት እንዲሆኑ ያለመ ነው። በስልጠናው የተሳተፉ አገልጋዮች በየአካባቢያቸው ያለውን የልጆችና ወጣቶች አገልግሎት ለማጠናከር የሚረዱ ትምህርቶችን ያገኙ ሲሆን የልጆች መጽሐፍ ቅዱሶች፣ የወጣት የትምህርት መጽሐፍትና ሌሎች መንፈሳዊ መጽሐፍት በድጋፍ ተሰጥቷቸዋል። ይህም በማህበረ ምዕመናኑ የቤተ መጻሕፍት አገልግሎት ለማስፋፋት የሚያግዝ እንደሆነ ተገልጿል። የቤተ ክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኝ ዴሳ ለመጻሕፍት ድጋፉ አስተዋጽኦ ያደረጉ አጋር ተቋማትን በማመስገን ተመሳሳይ ስልጠናዎች በሌሎች ሲኖዶሶችም እንደሚቀጥሉ ገልጸዋል። በተመሳሳይ የማዕከላዊ ኢትዮጵያ ሲኖዶስ የልጆችና ወጣቶች አገልግሎት አስተባባሪ ቄስ ደረጀ ገመቹ ስልጠናው የዘመኑን ፍላጎት የሚመልስና
የአገልግሎቱን ጥራት የሚያሳድግ መሆኑን በመግለጽ ተሳታፊዎች የተማሩትን ወደ ተግባር እንዲቀይሩ ጥሪ አቅርበዋል። ይህም የልጆችና ወጣቶች አገልግሎትን በእውቀት በመጻሕፍት ድጋፍና በአመራር ስልጠና ለማጠናከር እየተደረገ ያለውን ጥረት ያሳያል። ምንጩ የልጆችና ወጣቶች አገልግሎት ነው። የአስኮ ሙሉ ወንጌል አጥቢያ ቤተክርስቲያን ለአዲሱ የማምለኪያ ህንፃ የመሰረት ድንጋይ የማስቀመጥ መርሃ ግብር አካሄደች። ታምራት ሞቲ ዝርዝር አለው። ላለፉት 28 ዓመታት የወንጌልን እውነት በአስኮና አካባቢው በመግለጥ ለብዙ ሰዎች መዳን፣ ነፃ መውጣትና ደቀ መዝሙር መሆን ምክንያት እየሆነች የምትገኘው የአስኮ ሙሉ ወንጌል አጥቢያ ቤተክርስቲያን አዲስ ልትሰራ ላሰበችው የማምለኪያ ህንፃ ግንባታ የመሰረት ድንጋይ ማስቀመጥና የምስጋና ፕሮግራም አካሄዳለች። በመርሃ ግብሩ ላይም የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምክትል ፕሬዝዳንት የሆኑት መጋቢ ለወየው ስንሻውን ጨምሮ ጥሪ የተደረገላቸው የቤተ እምነት መሪዎችና አገልጋዮች፣ የአጥቢያይቱ መሪዎችና ቅዱሳን መገኘትም ችለዋል። መርሃ ግብሩንም የአስኮ ሙሉ ወንጌል አጥቢያ ቤተክርስቲያን መጋቢ የሆነው ፓስተር በላይ ኦማ በጸሎት ያስጀመረ ሲሆን በቤተክርስቲያኒቱ የመሪዎች ጉባኤ ሰብሳቢ በሆኑት በወንድማገኝ መርሻ የእንኳን ደህና መጣችሁ መልእክትም ተላልፏል። ቀጥሎም የመሰረት ድንጋዩን ወደሚቀመጥበት ስፍራ በማምራት በቤተ ክርስቲያኒቱ የህንፃ ኮሚቴ ሰብሳቢ በሆኑት በወንድም በካኮ ድኩማ ጸሎት ተከናውኖ በአጥቢያይቱ መዘምራን የምስጋና ዝማሬ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምክትል ፕሬዝዳንት በሆኑት በመጋቢ ለወየው ስንሻው አማካይነት የመሰረት ድንጋይ የማስቀመጥ ስነ ስርዓቱ ተካሂዷል። አዲስ የሚሰራው ህንፃም ከማምለኪያ አዳራሽ ባሻገር የተለያዩ ቢሮዎች እንደሚኖሩትም ተገልጿል። ስፍራው በተጎበኘበት ወቅትም ለበርካታ ዓመታት የራሷ ቦታ በማጣት በኪራይ ቤት ውስጥ ሆና የወንጌልን ተልኮ ያላቋረጠችው የአስኮ ሙሉ ወንጌል ቤተክርስቲያን እስካሁንም 5 አጥቢያዎችን መትከል እየቻለች መሆኗንና በጌታ ጊዜ የማምለኪያ ስፍራ በማግኘታቸውም እጅግ መደሰታቸውን መሪዎችና አገልጋዮችም ገልጸዋል። ህንፃውን ገንብቶ ለማጠናቀቅም ቢበዛ 2 ዓመታት እንደሚፈጅ በመጠቆም ከአጥቢያይቱ ቅዱሳን በተጨማሪም የወንጌል አማኞች ከዚህ መልካም ሥራ ጎን እንዲቆሙ ከህንፃው ኮሚቴም ጥሪ ቀርበዋል። በመጨረሻም የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወየው፣ የህንፃ ኮሚቴ ሰብሳቢው ወንድም በካኮና የአጥቢያይቱ የመሪዎች ጉባኤ ሰብሳቢ ወንድማገኝ የተሰማቸውን ደስታና በህንፃው ሥራ አቅጣጫ የሚከተለውን አስተያየት ሰጥተዋል። አሁን ባለንበት ሁኔታ የዛሬ እንግዲህ የመሰረተ ድንጋይ የማስቀመጥ ስነ ስርዓቱ እግዚአብሔር የተመሰገነ ይሁን። ባቀድንበት መሰረት ተፈጽሟል ብለን እናምናለን። እግዚአብሔር በዚህ በኩል ጥሩ መሳካትን ሰጥቶናል። የእግዚአብሔር ሥራ እንደምታውቁት ሁሉ ነገር ተመቻችቶና ተሟልቶ አይጀመርም እና ሁሉ ጊዜ እግዚአብሔር ፊቱን እንድንፈልግ ስለሚሻ እና የየወቅቱን በጀት እየለቀቀልን በጊዜው እንደሚጠናቀቅ እናምናለን፣ ተስፋ እናደርጋለን። በእውነት እዚህ ደረጃ ላይ ለመድረስ ብዙ እንቅፋቶች ነበሩ። እነዛን እንቅፋቶች በሙሉ እግዚአብሔር ነው ያሳለፈን። አንደኛ የሚያዩንም ጎረቤቶች የኛም ምእመኖች እግዚአብሔርን ቢያመሰግኑልን በጣም ነው ደስ የሚለን። ይሄን መሬት ለማካተት ራሱ ስንት ውጣ ውረድ ገጥሞናል። ካካተትን በኋላ ደግሞ የወንዝ ልማት ይነካዋልና ተብሎ ፕላናችን እንዲከሽፍ ተደርጎ ነበረ። እስከ ከንቲባ ጽሕፈት ቤት ድረስ በመሄድ ነው እንደገና እንዲጸድቅልን ያደረግነው። ስለዚህ በዚህ ሁሉ ሂደት የረዳን እግዚአብሔር ነው። እግዚአብሔርን እንዲያመሰግኑልን እፈልጋለሁ። እግዚአብሔርን አመሰግናለሁ። ጌታ የተመሰገነ ይሁን። ስለዚህ ቀንና ስለዚህ ሰዓት ያው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሀገር ውስጥ ብቻ ወደ 4067 አጥቢያዎች ያሏት ሲሆን ከነዚህ 4067 አጥቢያዎች መካከል አንዷ ይቺ የአስኮ አጥቢያ አንዷ ቤተክርስቲያናችን ናት። በአሁኑ ሰዓት በሀገር ደረጃ በተለያዩ የክልል ከተሞችና የወረዳ የዞን ከተሞቹን ቤተክርስቲያኒቱ ቋሚ የሀብት ወይም ፊክስድ አሴት በማግኘት በኩል ሰፊውን የሆነ ስራ እየሰራች እግዚአብሔርም እየረዳት ያለበት ወቅት ነው። አዲስ አበባ ደግሞ እንደሚታወቀው የቦታ ዋጋና ሁኔታ
በጣም ከፍ ያለ ለአምልኮም በጣም ከባድ እንደሆነ ይታወቃል። ቦታ ለማግኘት እድሉን ለማግኘት ቤተክርስቲያኒቱን በየዕለቱ በምታደርገው እድገት ፈጣን የሆነ እድገት የተነሳ በአንድ ስፍራ ላይ ለረጅም ጊዜ ለመቆየት በጣም ትቸገራለች። ስለዚህ በየቦታው አጥቢያዎች ይተከላሉ፣ ይሰፋሉ፣ ይስፋፋሉ። ስለዚህ በብዙ ከሰፉትና ከተፈጠሩት ወይም ጌታ ከተከላቸው ቤተክርስቲያኖች መካከል እቺ ቤተክርስቲያን በጣም ብዙ ስራዎችን እየሰራች ያለ ከ5 ያላነሱ አጥቢያዎችን ከዚህ በፊት የተከለች ቤተክርስቲያን በቤተክርስቲያናችን ውስጥ ትልቅ አስተዋጽኦና ግብዓት አላቸው ከሚባሉት አጥቢያዎቻችን መካከል አንዷ ናት አስኮ ቤተክርስቲያን። ስለዚህ ዛሬ ደግሞ ይሄንን የማስፋፊያ ቦታ አግኝታ እድሉን አግኝታ ሰፋ ያለ በጣም ከፍ ያለ ህንፃ ደረጃውን የጠበቀ ምቾት ያለው ለአምልኮ የሚመች ቦታ ለመስራት ዝግጅት ላይ ነው የምትገኘው። ይህ ቀን ደግሞ የመሰረት ድንጋይ አዲሱን ህንፃ ለመጀመር የመሰረት ድንጋይ የጣልንበት ቀን በመሆኑ ለቀጣዩ ጌታ እስኪመጣ ድረስ ላለው ትውልድ ሁሉ ትልቅ ፋይዳ ይኖረዋል ማለት ነው። ስለዚህ ቀጣዩ ትውልድ ያለምንም ስጋትና ችግር በዚህ ቦታ ላይ የክርስቶስን ወንጌል ለመስበክና ለማድረስ እድሉን ሰፊ ያደርግለታልና በዚህ ወቅት ላይ ይሄንን ህንፃ ለመስራት የተነሳሱ መሪዎች ያመቻቹ መሪዎች ምእመናን ሁሉንም እንኳን ደስ ያላችሁ እያልኩ እንደ ኢትዮጵያ ሙሉ ወንጌል በሙሉ ወንጌል ደረጃም አንዱ ሀብት ሆኖ ከሚመዘገቡት መካከል ዛሬ አንደኛው በዚህ ባስኮ አጥቢያ መካከል ቤተክርስቲያን አካባቢ ስለተገኘ ትልቅ የሆነ ደስታ እና እግዚአብሔርን የምናከብርበት ቀን በመሆኑ የተለየ ስሜት ይሰማኛል። እግዚአብሔር የተመሰገነ ይሁን። አምላኬ የተወደዳችሁ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። በዛምቢያ የሚሰራጩ ግልጽ የመዝናኛ ይዘቶች በህፃናት ላይ አሉታዊ ተጽዕኖ እያሳደሩ መሆናቸውን የዛምቢያ ወንጌላውያን ህብረት ገለጸ። በዛምቢያ በቴሌቪዥንና በማህበራዊ ሚዲያ የሚሰራጩ ግልጽ የመዝናኛ ይዘቶች በህፃናትና በቤተሰብ እሴቶች ላይ አሉታዊ ተጽዕኖ እያሳደሩ መሆናቸውን የገለጸው ህብረቱ የሚዲያ ተቆጣጣሪ ተቋማት የስርጭት ደረጃዎችን በጥብቅ እንዲያስፈጽሙ ጥሪ አቅርበዋል። ድርጅቱ ባወጣው መግለጫ በተለይም በሙዚቃና በመዝናኛ ዘርፍ የሚታዩ ግልጽ ይዘቶች የህፃናትን ስነ ምግባርና የቤተሰብ እሴቶችን ሊጎዱ እንደሚችሉ አሳስበዋል። በዚህም የዛምቢያ ወንጌላውያን ህብረት ከኢንዲፔንደንት ብሮድካስቲንግ አውቶሪቲ እና ከዛምቢያ ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ አውቶሪቲ ጋር ውይይት ማድረጉን በመጥቀስ የይዘት ምደባ ወይም ኮንተንት ክላሲፊኬሽን እና የክትትል ስርዓቶች እንዲጠናከሩ ጠይቋል። ጉዳዩ በቅርቡ በዛምቢያ የተለቀቁ አንዳንድ የሙዚቃ ቪዲዮዎች ላይ ከፍተኛ የህዝብ ውይይት በተነሳበት ወቅት የተነሳ ሲሆን አይቢኤ በበኩሉ ብሮድካስተሮች የስርጭት ደረጃዎችን እንዲያከብሩ የሚያሳስብ መግለጫ አውጥቷል። በተጨማሪም ህጻናትን ከጎጂ የመስመር ላይ ይዘቶች ለመጠበቅ ቀደም ብለው የሚወሰዱ የመከላከያ እርምጃዎች እጅግ አስፈላጊ መሆናቸውን አሳስበዋል። ዘገባው የክርስቲያን ዴይሊ ነው። በመጨረሻም የኤአይ ስርዓቶች በሃይማኖታዊ ጉዳዮች ላይ አድሏዊነት እንደሚያሳዩ ጥናቶች አረጋገጡ። በጥናቱ ዋና የሰው ሰራሽ አስተዋጽኦ የኤአይ ስርዓቶች በሃይማኖትና በስነ ምግባር ጉዳዮች ላይ አድሏዊ ምላሾችን ይሰጣሉ። ጥናቱን በኮንሶርቲየም ፎር ኢቫሉዌሽን ኦፍ ፌዝ ኤንድ ኢቲክስ ኢን ኤአይ የተባለ ቡድን ያካሄደ ሲሆን ኦፕን ኤአይ፣ ጉግል፣ አንትሮፒክ እና ኤክስ ኤአይ ያቀረቧቸውን 14 የቋንቋ ሞዴሎች መርምሯል። ጥናቱ እንዳሳየው ኤአይ ስርዓቶች አንዳንድ ሃይማኖቶችን እንዲቀበሉ ተጠቃሚዎችን ሲያበረታቱ፣ ሌሎች ግን በዝቅተኛ ድጋፍ ወይም በአሉታዊ መንገድ እንደሚያቀርቡ ተገንዝቧል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የኢትዮጵያ ገነት ቤተክርስቲያን ዓለም አቀፋዊ የተልእኮ ስትራቴጂ ያቀረበች። የኢትዮጵያ ሙሉ ወንጌል አማኞች አስኮ አጥቢያ ግንባታ በአዲስ አበባ ተጀመረ። ከውጪ በዛምቢያ የሚሰራጩ ግልጽ የመዝናኛ ይዘቶች በህፃናት ላይ አሉታዊ ተጽዕኖ እያሳደሩ መሆናቸውን የዛምቢያ ወንጌላውያን ህብረት ገለጸ። ውድ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። መረጃዎቹን ያዘጋጀው ዳንኤል አንተነህ ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘሁ።